አሁን ወደ ጥናታችን እንገባለን። በዚህ በ17ኛ ምዕራፍ ላይ 5 ጥያቄዎች፣ በ18ኛ ላይ ደግሞ 4 ጥያቄዎች ያሉት። እንግዲህ ቦታውን አንድ ጊዜ ቶሎ ብዬ ላንብብና ለማስታወስ ያህል ወደ ጥያቄያችን ወደ ውይይታችን እንሄዳለን። ሐዋርያት ሥራ ምዕራፍ 17 ቁጥር 1 በአምፊጶልና በአጶሎንያ ካለፉ በኋላ ወደ ተሰሎንቄ መጡ። በዚያም የይሁድ ምኩራብ ነበር። ጳውሎስም እንደ ልማዱ ወደ እነርሱ ገባ። 3 ሰንበትም ያህል ከእነርሱ ጋር በመጽሐፍት እየጠቀሰ ይነጋገር ነበር። ሲተረጎምም ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። ከእነርሱም አንዳንዶቹ ተረድቶ የሚያመልኩም ከግሪክ ሰዎች ብዙ ከከበሩትም ሴቶች ጥቂቶች ያይደሉ ከጳውሎስና ከሲላስ ጋር ተባበሩ። አይሁድ ግን ቀንተው ከሥራ ፈቶች ክፉ ሰዎችን አመጡ። ሕዝቡንም ሰብስበው ከተማውን አወኩ። ወደ ሕዝብም ያመጧቸው ዘንድ ፈልገው ወደ አያሶን ቤት ቀረቡ። ባላገኟቸውም ጊዜ አያሶንን እና ከወንድሞቹ አንዳንዶቹን ወደ ከተማ አለቆች ጎትተው ዓለምን ያወኩ እነዚህ ወደዚህ ደግሞ መጥተዋል፣ ኢያሶንም ተቀብሏቸዋል። እነዚህም ሁሉ ኢየሱስ የሚሉት ሌላ ንጉሥ አለ እያሉ የቄሳርን ትእዛዝ ይቃወማል ብለው ጮሁ። ሕዝቡና የከተማው አለቆች ይህን ነገር በሰሙ ጊዜ ታወኩ። ከአያሶንና ከሌሎቹም ዋስ ተቀብለው ለቀቋቸው። ቁጥር 10 ወዲያውም ወንድሞቹ ጳውሎስንና ሲላስን በሌሊት ወደ ቤርያ ሰደዷቸው። በደረሱም ጊዜ ወደ አይሁድ ምኩራብ ገቡ። እነዚህም በተሰሎንቄ ከሚኖሩት ይልቅ ልበሰፊዎች ነበሩና ነገሩ እንደዚሁ ይሆንን ብለው ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ። ስለዚህ ከነርሱ ብዙ ከግሪኮቹም የከበሩ ሴቶችና ወንዶች ጥቂት አይደሉ አመኑ። በተሰሎንቄ ያሉት አይሁድ ግን ጳውሎስ በቤርያ ደግሞ የእግዚአብሔርን ቃል እንደሰበከ ባወቁ ጊዜ ወዲያው ወደዚያ ደግሞ መጡና ሕዝቡን አወቁ። በዚያን ጊዜ ወንድሞቹ ወዲያው ጳውሎስን እስከ ባህር ድረስ ይሄድ ዘንድ ሰደዱት። ሲላስና ጢሞቴዎስም በዚያው ቀሩ። ጳውሎስን የሸኙት ግን እስከ አቴና አደረሱት። እንደሚቻላቸውም በፍጥነት ወደ እርሱ ይመጡ ዘንድ ወደ ሲላስና ወደ ጢሞቴዎስ ትእዛዝ ተቀብለው ሄዱ። ቁጥር 16 ጳውሎስን በአቴና ሲጠብቃቸው ሳለ በከተማው ጣዖት መሙላቱን እየተመለከተ መንፈሱ ተበሳጨበት። ስለዚህም በምኩራብ አይሁድንና እግዚአብሔርን ከሚያመልኩ ሰዎች ጋር በየቀኑ በገበያ ከሚያገኛቸው ጋር ይነጋገር ነበር። ከኤፊቆሮስ ወገንና ከኢስጦአኮችም ከተባሉት ፈላስፎች አንዳንዶቹ ከእርሱ ጋር ተገናኙ። አንዳንዶቹም ይህ ለፍላፊ ምን ሊናገር ይወዳል አሉ። ሌሎችም የኢየሱስን እና የትንሣኤውን ወንጌል ስለሰበከላቸው አዲሶችን አማልክት የሚያወራ ይመስላል አሉ። ጊዜውም ይህ የምትናገረው አዲስ ትምህርት ምን እንደሆነ እናውቅ ዘንድ ይቻለናልን? በጆሮአችን እንግዳ ነገር ታሰማለህና እንግዲህ ይህ ነገር ምን እንደሆነ እናውቅ ዘንድ እንፈቅዳለን ብለው አሪዮስፋጎስ ወደ ተባለው ስፍራ ወሰዱት። የአቴና ሰዎች ሁሉና በዚያ ያኖሩ እንግዶች አዲስ ነገርን ከመናገርና ከመስማት በቀር በሌላ ጉዳይ አይደሉም ነበርና ጳውሎስም በአሪዮስቆስ መካከል ቆሞ እንዲህ አለ፣ የአቴና ሰዎች ሆይ እናንተ በሁሉ ነገር አማልክትን እጅግ እንደምትፈሩ
እመለከታለሁ። የምታመልኩትን እየተመለከቱ ሳልፍ ለማይታወቅ አምላክ የሚል ጽሕፈት ያለበትን መሰዊያ ደግሞ አግኝቻለሁና እንግዲህ ይህን ሳታውቁ የምታመልኩትን እኔ እነግራችኋለሁ። ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሰራው መቅደስ አይኖርም። እርሱም ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚጎድለው በሰው እጅ አይገለገልም። ምናልባትም እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። የተወሰኑትንም ዘመኖችና ለምኖሩበት ስፍራ ዳርቻ መደበላቸው። ቢሆንም ከእያንዳንዳችን የራቀ አይደለም። ከእናንተ ከባለ ቅኔዎች አንዳንዶች ደግሞ እኛ ደግሞ ዘመዶቹ ነንና ብለው እንደተናገሩ በእርሱ ሕያዋን ነንና እንንቀሳቀሳለን እንኖርማለን። እንግዲህ የእግዚአብሔር ዘመዶች ከሆንን አምላክ በሰው ብልሃትና ሐሳብ የተቀረጸውን ወርቅ ወይም ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባንም። እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል። ቀን ቀጥሯልና በዚያን ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርድ አለው። ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል። የሙታንንም ትንሣኤ በሰሙ ጊዜ እኩሌቶቹ አፌዙበት፣ እኩሌቶቹ ግን ስለዚህ ነገር ሁለተኛ እንሰማሃለን አሉት። እንዲህም ጳውሎስ ከመካከላቸው ወጣ። አንዳንዶች ወንዶች ግን ተባብረው አመኑ። ከነርሱ ደግሞ አሪዮስፋጎስ ያለው የፍርድ ቤት ፈራጅ፣ ዲዮናስዮስ፣ ደማሪስ የሚሏትም አንዲት ሴት የሆነ ጽሑፍ ከነርሱ ጋር ነበሩ የሚል ነው። እንግዲህ ይህን ይመስላል ምዕራፉ። ስለዚህ እሺ ተባረክ ያዕቆብ። የመጀመሪያውን ጥያቄ አይሁዳውያንና አህዛብ ለጳውሎስ በተሰሎንቄ ስብከት የሰጡት ምላሽ ምን ነበር የሚለው ነው። ስለዚህ ምዕራፍ 17 ቁጥር 4 እና 5 ላይ እሱን ማግኘት እንችላለን ማለት ነው። እዚህ ላይም እንደተጠቀሰው ያው ከዚህ በፊትም እንዳየነው ምዕራፍ 16 ላይም ለማየት ሞክሬ ነበረ እና ብዙ ተቃውሞዎች እየገጠማቸው እንደመጣ እንመለከታለን ካለፉት ምዕራፍ ጀምሮ ማለት ነው። እና በዛ ተቃውሞ ውስጥ ደግሞ ወንጌልን ሲሰብኩ ወንጌልን ሲናገሩ ጊዜ በዛው ተቃውሞ ውስጥ ደግሞ በዛው ልክ ወንጌል እየሰፋ ብዙዎች ወንጌልን እየተቀበሉ ክርስቶስን እየተቀበሉ እያመኑ እንደመጡም እናያለን ማለት ነው። እና እዚህ ጋርም ተመሳሳይ ነገር ነው ጳውሎስና ሲላስን የገጠማቸው ማለት ነው። በተሰሎንቄ የተለያዩ ከተሞችን አልፈው ወንጌልን ሰብከው ተናግረው ነው የመጡት። እዚህ ጋርም ሌላ ተልእኮ የላቸውም። ወንጌልን ለመናገር ነው። ስለ ክርስቶስ፣ ስለ ልጁ ስለ ኢየሱስ ክርስቶስ ለመናገር ነው እዚህ ጋርም ያሉትና የተገኙት በተሰሎንቄ ማለት ነው። እና በዚህ ስፍራም ከዚህ በፊት እንደሚያደርገው ይላል መጀመሪያ ቁጥር ላይ ቀጥታ ወደ ምኩራብ ነበረ የሄዱት እና ምኩራብ ደግሞ በጣም የተለያዩ ሰዎች የሚገኙበት እንዲሁም ደግሞ ብዙ ሰዎች በዛ ስፍራ የሚገኙበት ስፍራ ነው እና ወንጌልን ለመስበክ እንዲሁም ደግሞ በአንድ ጊዜ ብዙ ሰዎችን አድሬስ ለማድረግ የሚመች ስፍራ ነው እና በዛ ለ3 ሰንበቶች እንደቆየ ይነግረናል ማለት ነው ጳውሎስ በዛ ስፍራ ለ3 ሰንበቶች እንደቆየ ይነግረናል ማለት ነው። ስለዚህ ወንጌልን በሚሰብክበት ጊዜ በዛ ሆኖ መጽሐፍን ነበረ ማለትም መጽሐፍ ቅዱስን ነበረ ሲናገር የነበረው
ሲያስረዳ የነበረው ከሰዎች ጋር ሲወያይ የነበረው እና ይሄም ደግሞ ስለማን ነው? ስለ ክርስቶስ ነው። ክርስቶስ መሰቀሉን በዚህ ምድር ላይ መከራ መቀበሉን እያንዳንዱን ነገር እየነገራቸው ነበረ። ነገር ግን የማያምኑትም ነበሩ። በዛው ልክ ደግሞ ብዙዎች የሚቀበሉትና በጣም በቃ ካለፉትም ምዕራፎች እዚህ ላይም እንደሚያሳየን ከሆነ ልባቸው ተከፍቶ የሚሰሙት ሰዎች እንደነበሩ፣ ጌታን የተቀበሉ ሴቶች እንዳሉ፣ አዋቂዎች እንደነበሩ እንመለከታለን ማለት ነው። እንዲሁም ደግሞ በዛው ልክ ቅናት በውስጣቸው ያደረ ደግሞ አይሁዳውያን እነሱን እንዳልተቀበሉ በዚህ ስፍራ ላይ ምናልባት ጳውሎስም ከዚህ በፊት ስንመለከት ጊዜ ጳውሎስም ቅናት እንደነበረው እናውቃለን አይደለ? እና የነበረው ቅናት ያው ከክፋት እየተነሳ ወይንም የመነጨ ሳይሆን ይሄ እውነታን ለማወቅ ወይንም ደግሞ ትክክለኛውን መንገድ ለማወቅ ከዛ የተነሳ ነገር እንደነበረ ነው ምናየው ማለት ነው። ደሴም ደግሞ እነዚህ ጋርም የነበረው ነገር እንደዛ ነው እና አይ ቲንክ ያስቡ የነበሩት እነሱ የሚናገሩት ነገር ጳውሎስ ሲናገር የነበረው ወንጌልን ሲናገር የነበረው ነገር አብዛኛው ነገር በአይሁዶች ዘንድ እነሱ የሚቀበሉት ነገር አይደለም እና ቅናታቸው የሚሆነው ሲመስለኝ ጊዜ እንደተረዳሁት ማለት ነው ላይክ ትክክለኛ ነገር እየተናገሩ ስላይደለ ሌሎችን እንዳያስቱ በሚል ወይንም ደግሞ ሌሎች ይሄን ነገር ሰምተው ይሄን ነገር አምነው እንዳይከተሉ እውነታው ይሄ እንዳልሆነ ነው የሚያስቡ የነበሩት ማለት ነው። ነገር ግን ከፊት ለፊታቸው ተሰውሮ እንደነበረ ይሄ ነገር ማለት ግልጽ ነው፣ ግን በቃ ሊበራላቸው አልቻለም። የክርስቶስ መጥቶ በዚህ ምድር ላይ መከራን መቀበል፣ መሞት፣ መነሳት ለእያንዳንዳችን እንደሆነ ለነሱም እንደሆነ አልገባቸውም ነበር እና ከዛ ቅናት የተነሳ በቃ ይሰብኩ የነበሩት ላይ ጳውሎስ ላይ መከራን አመጡ ማለት ነው። ሊያስሯቸው በላያቸው ላይ መከራን ሊያመጡ እንደተነሱ እናያለን ማለት ነው። ስለዚህ ጥያቄውን ምናልባት ለመመለስ ያህል የነሱ ምላሽ የነበረው ያው በቁጣ ነው እና ደግሞ ሌሎችንም አስተባብረው እነሱ ላይ ሁከትን ከተማውን እንደበጠበጡ ወንጌልን እንዳይሰብኩ እንዳደረጓቸው መመልከት እንችላለን ማለት ነው። ከቅናት የተነሳ ይህን ነገር ማድረግ ችለዋል ማለት ነው እና ይህን የተረዳው ተባረኩ። እሺ ጌታ ይባርክሽ ዲቦ። እሱ ላይ አጠር ያለ ነገር ልጨምርና ወደ ሁለተኛ ሀሳብ እንሄዳለን። በዚህ ክፍል ላይ አይሁዳውያንና አሕዛብ ለጳውሎስ በተሰሎንቄ ስብከት የሰጡት ምላሽ ምን ነበረ የምለው ምንም አይነት ፖዚቲቭ የሆነ መልካም ነገር አልነበረም። ምክንያቱም ሐዋርያው ጳውሎስ ዲቦ እንዳለችው ሲያስተምር የነበረበት ሲሄድ የነበረበት ትኩረቱ ሙሉ በሙሉ ወንጌል ላይ ክርስቶስ ላይ ነው። ምንድነው ስለነበረው ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ብሎ ሲናገር እንደነበረ እነዚህ ሰሙ ምንድነው ብሎ አንዳንዶቹ የተረዱት ጳውሎስን ሲከተሉ እንደነበሩ፣ ጥቂቶች ደግሞ በጣም በዛ ያሉ ሰዎች ጳውሎስን ሲከተሉ ወንጌልን ሲቀበሉ እንደነበሩና ከጳውሎስና ከሲላስ ጋር ሲተባበሩ እንደነበሩ እናያለን። ግን ያን አዩና እነዚህ ሰዎች ምንድነው ምላሽ የሰጡት? አይሁዶች ምንድነው ብሎ ወደ 5ኛ ቁጥር ላይ ስትሄዱ አይሁዶች ግን ቀንተው ከስራ ፈቶች ክፉ ሰዎችን አመጡ። ብዙውን ጊዜ መጽሐፍ ቅዱስም ይህን ስራ ፈተውን አምሮ በጣም ክፉ እንደሆነ ይናገራልና አሁን እነዚህም ይህን ክፉ ሰዎችን ነው ሰብስበው አመጡት። ክፉ ሰዎችን ሰብስበው ምንድነው አመጡት? እንግዲህ በሉ የተባለውን አድርጎ የተባለውን ነገር ሁሉ ስለሚያደርጉ ነው። እነዚህ ክፉ ሰዎች ስራ ፈቶች ተሰብስበው መጡና ምንድነው አሉ? ከተማውን ሙሉ አወቁ። እንዴት ነው ያወቁት? ወደ ህዝቡም እነዚህ ሰዎች ወደ ህዝብ እንዲያመጡና እነዚህ ከተማውን እያወቁ ነው፣ ዓለምን የሚያወቁ ናቸው። ወደዚህ ደግሞ መጥቶ ኢዮስያስ የሚባለው ሰውየው እነሱን ሲያሳርፋቸው በቤታቸው ላይ ሲያቆያቸው ነበር።
ይህን ሰው ዓለምን የሚያውክ ከተማውን የሚያውክ መንግስትን የማይቀበል ከዚህ ቤት ይውጣ እዚህ ቤት ያለውን ሰው አውጣ ብሎ ሲሄዱ ቤታቸው ላይ ወይም በኢዮስያስ ቤት ላይ ስላላገኙ እዛ አካባቢ የነበሩ ደጋፊዎችንና ወይም ሐዋርያ ጳውሎስንና ስላሴን የተቀበሉ ሰዎችንና ይሄን ያስቀመጠውን ሰውየው ወጥቶ ወደ ከተማ እንደወሰዱ ነው። ይሄ ዓለምን በጠበጠ የሚለው ትክክል ነው። ሰይጣንን የሰበከው ነገር ሰይጣንን ሙሉ በሙሉ በጥብጧል። ሰይጣን ታውቋል። ምክንያቱም ሐዋርያ ጳውሎስ በሚያስተምረው ትምህርት ላይ ሁሌም ሰይጣን መበሳጫቱ የማይቀር ይሄ ዓለምን ያውቋል ብሎ ሙሉ በሙሉ ልክ እኛ በመናስበው አይነት ሆ ብሎ ህዝቡ እንዲበጠበጥ ያደረገበት ሳይሆን በመንፈሳዊ ዓለም ላይ ያደረገበትን ስራ የሚያሳይበት ነው ማለት ነው። ወደ ሁለተኛ ስንሄድ በቤሪያ አይሁዳውያን ለጳውሎስ ስብከት የሰጡት ምላሽ ምንድነው የሚል ነው ምናየው። ይሄን እንግዲህ ወንድማችን አማን አጠር ያለ ሐሳብ ያስቀምጣል። ኦኬ ተባረኩ። ያለውን ሐሳብ አንስታችኋልና ያው ከምዕራፍ ከቁጥር 1 እስከ 9 ካየነው ሐሳብ ጋር የሚገናኝ ነው። እንግዲህ እነ ጳውሎስ ጢሞቴዎስ እና ሲላስ እንግዲህ አንድ ላይ እንደነበሩ ወደ ታች ስንሄድ እናያለን። እንግዲህ አንድ ላይ ነው ሲያገለግሉ የነበሩት። እንግዲህ ጳውሎስ ወደ ተሰሎንቄ ከደረሰ በኋላ ቀጥታ ወደ አይሁድ እንደገባ ኦሬዲ አንስታችኋል። እዛ ከገባ በኋላ ወደ ምኩራብ ገብቶ ቀጥታ ስለ ወንጌል ስብከት ነው የገባው። ስለ መንግስቱ ወንጌል ወይም ኢየሱስ ክርስቶስ እንደሆነ እንዲያውቁ ዘንድ በደም ሲያስረዳቸው ነበር። ከመጽሐፍ እየጠቀሰ መከራ ይቀበል ዘንድ ይገባው እንደነበረ ያ እሱ የሚሰብከው ኢየሱስ እሱ ክርስቶስ እንደሆነ ሲናገር ነበር። ከዛ ውስጥ ከሚሰሙ ሰዎች ውስጥ ከአይሁዶችም እንዲሁም ከግሪክ ሰዎች ብዙዎች ከነ ጳውሎስ ጋር እንደተባበሩ ማለት ያው አምነዋሉ ተቀብለዋሉ ማለት ነውና ያንን ትምህርት እየተቀበሉ ያዩ ሰዎች እንግዲህ አይሁዶች ሌሎች በጣም እንደቀኑና ሰዎችን ስራፈት ሰዎችን አስነስቶ እንግዲህ እነሱን እንዲወግሩ ወይም ያው የቄሳርን ወይም በጊዜ የነበረውን የንጉሱን ትእዛዝ እንደተላለፈ እሱን ንጉስ እንደሆነ እንደማይቀበል አድርገው ሲያቀርቡ እንግዲህ ወንድሞች ከዛ እንዳሸሹ እንመለከታለን። ከተሰሎንቄ ወዴት ነው የወሰዱት? ወደ ቤሪያ እንደወሰዱ እንመለከታለን። እንግዲህ ቤሪያ ላይም አይሁዶች ነበሩ፣ ሌሎች የግሪክ ሰዎችም ነበሩ። እንግዲህ እዛ ከደረሱም በኋላ ዝም ሊሉ አልቻሉም። እንግዲህ ወንጌል እየተሰበከ ሌላ እነሱ እነ ጳውሎስ ያልሰሩትን ስራ ተንኮል እንዳመጡ አይቶ ነው ወንድሞች ያው ለመሸሸግ ወይም ለማስመለጥ የሞከሩት ማለት ነውና ከሄዱ በኋላ እንግዲህ እዛ ታስሬያለሁ፣ እዚህ ያልሆነ ወንጀል እዛ ደርሶብኛል፣ አሁን ዝም ብዬ ልኖር ብሎ እንትን አላለም። እንግዲህ በደረሰበት በቤሪያም ቀጥታ ወዴት ነው የሄደው? ወደ ምኩራብ ነው የሄደው ማለት ነው። ምኩራብ ማለት የአይሁዶች የሚያመልኩበት ነው። አሁን ቤተ መቅደስ ወይም ቸርች እንደምንለው እነሱ ተሰብስበው በትናንሽ ወይም ትናንሽ ቦታ ላይ ሆኖ አብሮ የሚያመልኩበት አብሮ የሚያጠኑበት ስፍራ ነውና ወደዛ ሄዶ ነው እንግዲህ ስብከትን የጀመረው ማለት ነው። እና እዛ እየሰበከ አሁንም የጀመረውን መጀመሪያ ተሰሎንቄ ላይ ሲሰብክ የነበረውን ወንጌል ወይም ኢየሱስ ክርስቶስ እንደሆነ መከራ ይቀበል ዘንድ ይገባው እንደነበረ ያንን ሲያስረዳ የቤሪያ ሰዎች ወይም የቤሪያ አይሁዶች ልበሰፊዎች ስለነበሩ ለማወቅ በጣም ይጓጉ እንደነበረ ቁጥር 11 ላይ እንመለከታለን። ስለዚህ እነሱ ከመጽሐፍ ጋር እያስተያዩ ወይም እየመረመሩ ቃሉን በሙሉ ፈቃድ ነው ብለውና ወደው በሙሉ ፈቃድ ስብከቱን እንደሰሙ እንመለከታለን። እንግዲህ የሰጡት ምላሽ ምንድነው? እነዚህ ልበሰፊዎቹ በቤሪያ ላይ የነበሩ አይሁዶች እንግዲህ በጣም ብዙ ነው ብለው እንግዲህ ከአይሁዶች ከነርሱም ብዙ ይላል፣ ከግሪኮችም የከበሩት ሴቶችና ወንዶች ጥቂት አይደሉም።
እንግዲህ ከአይሁድ ብዙዎች ነው የምለው ከግሪክም እንደዛው ማለት ነው። የከበሩ ማለት ባለስልጣናት ሊሆኑ ይችላሉ እና የከበሩ ወንዶች ሴቶች ናቸው እንግዲህ የተቀበሉት ማለት ነው። እና የሰጡት ምላሽ ምንድነው? እሱ ለሚያስተምረው ትምህርት ልብ ከፍተው እንደሰሙና እውነትም ከመጽሐፍ ጋር እየመረመሩ ትክክል እንደነበረ አይተው ብዙዎች እንዳመኑ ነው የምንመለከተው ማለት ነው። የቤሪያ አይሁዶች እንደተቀበሉ አይቶ ደግሞ ከተሰሎንቄ አይሁዶች እንደገና ተነስቶ እንዲመጡ እንመለከታለን። እንግዲህ የአይሁዳውያን ለጳውሎስ ስብከት የሰጡት ምላሽ ምንድነው የሚለው አሁን አይሁዶችን ሁለት አድርገን ማየት እንችላለን ማለት ነው። ምክንያቱም አይሁዳውያን ለጳውሎስ ስብከት ምንድነው የሰጡት ስል የቤሪያ አይሁዶች ተቀብለው ትምህርቱን ተቀብለው እንዳመኑ እንመለከታለን። የተሰሎንቄ አይሁዶች ደግሞ የቤሪያ አይሁዶች እንዳመኑ አይተው ወንጌል እየተስፋፋ መሆኑን ሰምቶ እንደገና ህዝቡን ሊያውኩ ወደዛ ወደ ቤሪያ እንደመጡና እንዳሳመጹ እንመለከታለን። እንግዲህ አይሁዶችን በሁለት አድርገን በቤሪያም ላይ አመጽ እንዳስነሱ እንመለከታለን። ግን በቦታ የነበሩት ልብን ከፍተው በትክክል ወንጌልን ሰምቶ እንዳመኑ ነው የምንመለከተው ማለት ነው። ተባረኩ። እሺ ጌታ ይባርክ። አማን። እንግዲህ ከዛ ከተሰሎንቄ ቅድም እንዳልነው ከተሸሸጉበት ሌሊት ወጥቶ ወደ ቤሪያ እንዲገቡ ነው የተደረገው ጳውሎስና ሲላስን እና እነዚህ የቤሪያ ሰዎች ደግሞ ከአይሁድ ሰዎች የምንለዩት በምንድነው? እነዚህ ቤሪያ ሰዎች በጣም ልበሰፊ ናቸው፣ እንግዳ ተቀባይ ናቸው፣ ወንጌልን የሚያዳምጡ ናቸው። በጣም መዓት ሰዎችን ነው በዚህ ክፍል ላይ ልክ እንደገቡ ጌታን የተቀበሉት። ይሄን ነገር እንደገና አይሁዶች ገና እዛ ተሰሎንቄ ላይ ሆኖ ሰሙና ወደዚህም ተመልሶ መጥቶ እንግዲህ ልክ እዛው ሲያደርጉ እንደነበሩት እዚህ ጋር መጥቶ አሁን ይሄን ክፍል የምናገኘው በ13ኛ ክፍል 13ኛ ምዕራፍ ላይ 13ኛ ቁጥር ላይ ነው። በተሰሎንቄ ያሉት አይሁድ ግን ጳውሎስ በቤሪያ ደግሞ የእግዚአብሔርን ቃል እንደሰበከ ባወቁ ጊዜ ወደዚያ ደግሞ መጡና ህዝቡን አወኩ። ምክንያቱም እዛ አካባቢ ላይ ተሰሎንቄ ላይ ከሰሩት ይልቅ እዚህ በጣም ብዙ ሰው ጌታን እንደተቀበለ በ12ኛ ምዕራፍ ላይ በ12ኛ ቁጥር ላይ ይናገራል። ስለዚህ ከነርሱ ብዙ ከግሪኮችም የከበሩ ሴቶችና ወንዶች ጥቂት አይደሉም አመኑ ላይ ብዙ ሰዎች ናቸው ያመኑት። ምክንያቱም ሰዎቹ በጣም ሰው ተቀባይ ናቸው፣ ልበሰፊ ናቸው። ጳውሎስና ሲላስ የሚሰብኩትን እንግዲህ ምኩራብ ላይ ጳውሎስ በሄደበት ቦታ ሁሉ ቶሎ ብሎ የሚገባው እንግዲህ ምኩራብ እዛ ተሰሎንቄ ላይ ምኩራብ ነው የገባው፣ እዚህ ቤሪያ ላይ ምኩራብ ነው የገባው። በሄደበት ሁሉ እንግዲህ ምኩራብ ላይ እድል ይሰጣልና እዛ እንግዲህ ሁሉም ሲሰብክ ብዙ ሰዎችን እንዳዳነው ወይም ብዙ ሰዎች ጌታን እንደተቀበሉ እንግዲህ በዚህ ክፍልም እንመለከታለን ማለት ነው። ወደ ሶስተኛ ጥያቄ ስንሄድ ሶስተኛውን ጳውሎስ በአቴና የሰበከው ስብከት በሌሎች ከተሞች ካደረገው ስብከቶች አቀራረቡ የምንለየው እንዴት ነው የሚል ነው። ይሄን ከወንድማችን ዳባ ጋር ነው የምንቀጥለው። ዳባ ይቀጥላል። እሺ ተባረክ ያዕቆብ። ሁላችሁም ተባረኩ። በጣም በሚገርም ሁኔታ ገልጻችኋል። የመጀመሪያና ሁለተኛውን ጥያቄ ተባረኩ ሁላችሁ። እንግዲህ ወደ ሶስተኛ ጥያቄ ስንመጣ ሁኔታው ትንሽ ይለያል፣ ከተማዋም ትለያለችና ከዚህ በፊት ከነበሩት የጳውሎስ አስተምሮ ዘዴ መቀየሩ ግድ አለው። እንግዲህ እቺ አቴና የተባለችው ከተማ አቴንስ ተብላ ዛሬ የምትታወቅ አቴና የሚለውን ስም ደግሞ ያኔ ያገኘች እንግዲህ የጣዖት አምልኮ የሚበዛበት ከተማ፣ ከሰው ቁጥር በላይ የሚበዛበት ከተማ እንደሆነች ነውና ታሪኮም ማውራ። ስለዚህ እንደውም ቨርጂን ከሆነ የምትባል ሴት
ስም ነውና በዛ ስም የተሰየመ እንደሆነ አቴና የዛች እንደሆነ ይነገራልና እንግዲህ እዚህ ሲመጣ ቶሎ እንዲደርሱለት ጢሞቴዎስና ሲላስ እንግዲህ ከሱ ጋር አልነበሩ እዛ ደርሰው ቶሎ እንዲደርሱለት እያለ ነገር ግን እንግዲህ ከቁጥር 16 ጀምረን እንደምናየው ጳውሎስ በአቴና ሲጠብቃቸው ሳለ በጣዖት የተሞላ ከተማ ነው። ይህንን ሳይ መንፈሱ በጣም ተበሳጨ። እንግዲህ በጣም መንፈሱ ሲበሳጭ ጳውሎስ እንግዲህ መቀመጥ አይችልም፣ ብቻውን ቢሆንም አሁንም ወደ ስብከቱ ሊገባ ነው ማለት ነው። እንደተለመደው ወደ ምኩራብ ሄደ። እንደዚህ በምኩራብ ከአይሁዶችና እንደዛም እግዚአብሔርን ከሚያመልኩ ሰዎች ጋር በየቀኑ በገበያም ከሚያገኛቸው ጋር ይነጋገር እንደነበረ ያስቀምጣል። እንግዲህ በጣም ከመጠን በላይ ጣዖት ከመብዛቱ የተነሳ ስለዚህ እዛ ቦታ ዞር ዞር ከተባለ ከሰው በላይ እንደውም ጣዖት አምላኮችን እንዲያ ከዛ ጥሩ አድርጋ የኮረጀች ይመስላልና አሁን እንደዚህ ነው የሚባልና ይሄ በጣም ይጨንቃል። እንግዲህ ይሄ ብቻ አይደለም። ወደ ታች ደግሞ ሲነድ የምናገኘው በፍልስፍና የተሞላች ከተማ ናት። ትላልቅ ፈላስፋዎች፣ ትላልቅ ሳይንቲስቶች ያፈራች ከተማ ናት እና ስለዚህ ከዛሬ ስፖርት፣ ዲሞክራሲ፣ ዘር የእውቀት መፍለቂያ የሆነች ከተማ ናት። ያሉት ፈላስፋዎች በጣም ከባድ ናቸው እና አዳዲስ ነገር ሲኖር ገበያ ቦታ እንደማወሩ ተሰብስቦ ህዝቡን ደግሞ ሲሰማቸው እንደነበረ ይሄ ትልቅ ታሪክ አላቸው። ስለዚህ ጳውሎስ በምኩራብ ሲያስተምር ሳነጋግር እንደነበረ እንዲሁም ደግሞ ያቺን አጋጣሚ ለመጠቀም ደግሞ ወደ ገበያ ሄዶ ደግሞ ባገኘው አጋጣሚ ያገኛቸውን ሰዎችን ሲሰብካቸው ነበር። እንግዲህ ከዛ በኋላ ወደ ቁጥር 18 ሲንወርድ ፈላስፋዎቹ ይሄንን ሲሰሙ አፎቅሮስ ወገንና ስጦኢኮችም ይከብዳል ስማቸውና ከተባሉት ፈላስፎች አንዳንዶቹ ከእርሱ ጋር ተገናኙ። አንዳንዶቹ ይህ ለፍላፊ ምን ሊናገር ይወዳል አሉ። ሌሎቹም ደግሞ የኢየሱስና የትንሣኤውን ወንጌል ስለሰበከላቸው አዳዲሶቹን አማልክት የሚያወራ ይመስላል አሉ። እንግዲህ እነሱ የሚመስላቸው እሱም ማውራ መቼም በጣም አማልክቶ እዛ ጋር ስለሚበዙ አማልክቶቹ እሱም ደግሞ አዳዲስ አማልክቶቹን ይዞ መጣ የሚል ነው አንዳንዶቹ ደግሞ የማስቡ። ሌሎቹ ግን ይሄ ለፍላፊ ብሎ ራሱ እንደዚህ ሊሰድቡት የቻሉ እውቀት የለውም። እነሱ በእውቀታቸው የሚመኩ ስለሆነ እሱ ጠቅሶ ማውራው ነገር እንደ ተራ ነገር አይቶ እንደዚህ እንደሰደቡት ነው የሚገለጽና ስለዚህ እንደዚህ ብሎ በንቀት ተናገሩ። ከዛ በኋላ እንደውም ይህንን ትምህርትን ልንሰማ እንወዳለን ብሎ አዳዲስ ነገር የምታወራውን ነገር ብሎ እንግዲህ የፍርድ ቦታ የሚሰጥበት ብዙ አማልክቶች ያሉበት ወደ አንድ ተራራ ወስዶ እዛ ጋር እንዲናገር አደረጉ። ይሄም አሪዮስ ፋጎስ የሚባል ወደዛ ተራራ ወስዶት እንግዲህ እንዲናገር አደረጉ። አንተ የምትለውን የአንተ ሰዎች ሁሉና በዛች የኖሩ እንግዶች አዲስ ነገር እንግዲህ የአቴና ሰዎች መስማትን ይፈልጋሉና ሌላ ነገር አይፈልጉም። ጳውሎስ እንግዲህ እንዲናገር አደረጉ። ከዛ
ስፔሻሊ ከቁጥር 22 ጀምሮ ጳውሎስ እንግዲህ መናገር ይጀምራል እነሱ ባሉት መሰረት ማለት ነው። ስለዚህ ጳውሎስም በአርዮስፋጎስ መካከል ቆሞ እንዲህ አለ፣ የአቴና ሰዎች ሆይ እናንተ በሁሉ ነገር አማልክትን እጅግ እንደምትፈሩ ይመለከታለሁ አለ። ለምንድነው ከዚህ የጀመረ? አሁን በዚህ ጥያቄው እየመለስኩ ነው የሚሄድ። እንደሌላው ከብሉይ ኪዳን ከአዲስ ኪዳን እየጠቀሰ አልጀመረም እንደሌሎቹ ቦታ። ለምንድነው? እነኚህ ስለዛ ማውቁት ነገር የለም። እዚህ ጋር ከአውድነትን የተቀበሉ አውዶችንም እንደማናገር ዳይሬክትሊ ሳይሆን እዚህ ጋር የምናገርበት ሚንስ ለነኚህ ፈላስፋዎች በሚሆንበት ሁኔታ መጣላቸውና እነሱ የማመልኩትን ሳያጣጥል በሲስተም ጀመረ። ይመለከታሉ አለ። ነገር ግን በጣም የሚገርም 23ቱ ላይ የተናገረው ትልቅ መልእክት ያለው ነው። የምታመልኩትን እየተመለከትኩ ሳልፍ አለ ለማይታወቅ አምላክ የሚል ጽሑፍ ያለበትን መሰዊያ ደግሞ አግኝቻለሁና እንግዲህ ይህ ሳታውቁ የምታመልኩትን እኔ እነግራችኋለሁ አለ። ስለዚህ ይሄኛው ታሪኩ ብዙ ነው። ለምንድን ነው የማይታወቅ አምላክ የተፈጠረ? አምላኮቹ እንዴት ሲፈጥሩ እንደነበረ ብዙ ነገሮች አሉትና አሁን እዛ ውስጥ አልገባም። ስለዚህ የማይታወቅ አምላክ የሚባል አለ። አንድ አምላክ ከጣዖት ብዛት የተነሳ ይሄ የማይታወቅ ተብሎ የተሰየመ ደግሞ ሌላ ታሪክ ያለው አለ እና ይሄንን አንብቦ አልፏል እና እንደዛ አላችሁ እኔ ግን እነግራችኋለሁ ብሎ አጀመረ። ስለዚህ አሁን ዓለምና በእሷ የሚኖሩትን ሁሉ የፈጠረ አምላክ እንግዲህ እጅ በሰራው መቅደስ አይኖርም ብሎ ጀመረ። አሁን እነሱ ያሉት ነገር ከዛ ጥሩ ነገር ፖይንት ወስዷል። የማይታወቅ አምላክ የሚል ስያሜ የሰጡ አንድ ጣዖት አምልኮ ቦታ አግኝቷል እና እዚህ ጋር ደግሞ እሱ እንግዲህ ሰማይና ምድር የፈጠረ አምላክ በሰው እጅ በተሰራች ዳይሬክትሊ አይኖርም አለ። እንደዛም ደግሞ በሰው እጅ አይገለገልም። እንግዲህ እነሱ አምላክ የሚሉት በሙሉ ሰው ይዞ የሚንቀሳቀስ ተሸክሞ የፈለገ ቦታ የማስቀምጥ የማጥባት የሚንከባከባት እንደ ልጅ አምላኮችን ብዙ ስለሆኑ ስለዚህ እንደዚህ በጣም በሚገርም ሁኔታ ከነሱ ጋር ይነጋገር ነበር። ከዛ በተለየውና ማለት ነው። ስለዚህ በሰው እጅ አይገለገልም። ምናልባትም እየመረመሩ ደግሞ ያገኙት እንደሆነ ብሎ ደግሞ ከዛ በኋላ የነሱ ከእናንተ ከባለቅኔዎቹ አንዳንዶች ደግሞ እኛ ደግሞ ዘመዶቹ ነን እንደዛ የሚሉት ነገር አለ። እግዚአብሔርን አርቆ ነው የማስቡት እነኚህ። እግዚአብሔር የሰው ልጅ ሁሉ የፈጠረ ከአንድ ሰው ሁሉ ከአዳም እንደመጣ ነገራቸውና ነገር ግን ዳርቻ አበጀ እንጂ ሁላችንም ከአንድ ነን የሚለውን ነገር ካደረገ በኋላ ከተናገረ በኋላ እነሱ ደግሞ እዚህ ጋር የነሱ ባለቅኔዎች የሚናገሩትን ነገር ጠቀሰላቸው። እንግዲህ ይሄን ከነሱ መጽሐፍ አንብቦም ሊሆን ይችላል። አንዳንዶቹ ደግሞ እኛ ደግሞ ዘመዶቹ ነንና ብለው እንደተናገሩ በእርሱ ሕያዋን ነን፣ እንንቀሳቀሳለን፣ እንኖራለን አሉ አለ። ስለዚህ እነኚህ እንግዲህ ኢየሱስን አይደለም እያሉ ያሉት የነሱን ጣዖትን ነው። ነገር ግን እሱ እችንም አሁን የሚጠቀምባታልና እንግዲህ ብሎ የእግዚአብሔር ዘመዶች ከሆነ አምላክ በሰው ብልሃትና ሐሳብ የተቀረጸውን ወርቅ ወይም ብር ወይም ድንጋይ አይመስልም እንደሚመስል እናስብ ዘንድ አይገባም ብሎ አሁን እዚህ ጋር አስረግጦ ይነግራቸዋል። እና እንግዲህ ጀስት እነኚህ
ፈላስፋዎች ሌላ ነገሮችን ከጠቀሰ ስለማይፈልጉ እነሱ የሚሉትን ነገር እነሱ የሚያመልኩትን ነገር እነሱ የሚጽፉትን ነገር እያንዳንዷን ነገር ተከታትሎ ነው እዚህ ጋር ጀስት የማቀርብላቸው ማለት ነው። ከዛ በኋላ እንግዲህ ከቁጥር 30 ጀምሮ ወደዚህ ይመልሳቸዋል እና እንግዲህ እግዚአብሔር ያለማወቅ ወራትን አሳልፎ አሁን በየቦታው ንስሐ ይገቡ ዘንድ ሰውን ሁሉ ያዛላል። እንግዲህ ወደ ንስሐ መግባት አሁን ገና ይጀምርላቸዋል ማለት ነው። እንዲመለሱ ይናገራልና ቀን ቀጥሯል ብሎ እንግዲህ ስለ ኢየሱስ ገና እዚህ ጋር ይናገራል ቁጥር 31 ላይ ማለት ነው። በዛም ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርድ አለው። ስለዚህም እርሱ ከሙታን በማስነሳቱ ሁሉ አረጋግጧል ብሎ ኢየሱስን እዚህ ጋር ይገልጥላቸዋል ማለት ነው። እንግዲህ አሁን የማይመቻቸው ነገሮቹን ገና መናገር ጀመረ። የሙታን ትንሣኤውን እንግዲህ ሲሰሙ አፌዙበት። መጀመሪያም የሚሰሙ ሰዎች አይደሉም፣ ፈላስፋዎች ናቸው። በእኛ ዘመንም አሁን ሲናይ የፍልስፍና መጽሐፎችን ሲያነቡ የሙሉትን ሰዎች መስበክ በጣም ይከብዳል እና ከዚህም የሚያነቡት ነገር አምላክ ስለሚሆንባቸው አእምሯቸውን ስለሚቆጣጠር እነኚህ ሰዎች የነሱ ፍልስፍና የነሱ እውቀት ብሎ የሚመኩበት አእምሯቸውን ተቆጣጥረዋል እና እዚህ ጋር እንግዲህ ቺን ፖይንት ሲያነሳ ይበሳጫሉ። መንፈሳቸው ስለሚበሳጭ አሾፉበት። ሌሎቹ ደግሞ መስማት ፈለጉ ይሄን ነገር፣ ሌሎቹ ግን አሾፉበት እና እንግዲህ ሁለት ሰዎች ነው በስም ተጠቀሱ ያመኑ፣ እንደዛም ሌሎችም ይላል። አንዱ እንደውም ታዋቂ የዳኞች አባል የሆነ ነውና ነገር ግን ሌሎቹ እንዳሾፉበት በዛ ተበሳጭቶ እሱም እዛ ላይ እንዳቆሜ ነው ነገሩ የሚያመለክትና ስለዚህ በዚህ አሳጥረው ምንድነው ከነኛ በጣም ይለያል የሰበከበት ሚንስ ማለት ነው። ጳውሎስ በአቴና ሰበከው ስብከት በሌሎች ከተሞች ዳይሬክትሊ ካደረገው የሚለይበት እነኚህ ፈላስፋዎች የሚመኩበትን ጣዖቶችን እየጠቀሰና እነኛን ጣዖቶችን ዳይሬክትሊ ፈጥሮ አምላክ አድርጎ የማመልኩበት የነሱን ሲስተም እየነካካ ነው። አምላክ እንደዚህ በእጅ የሚሰራ አይደለም፣ በሰው የሚገለገል አይደለም ብሎ አስረግጠው ይነግራቸዋል ማለት ነው። ተባረከው የቀረውን ያዕቆብ ይጨምርበታል። እሺ ጌታ ይባርክ። ዳባ በጣም ሰፋ ያለ ሀሳብ ነው ሰጠው። እግዚአብሔር ይባርክ። እኔ ወደ ቀጣዩ ነው የምናልፈው። እንግዲህ ከዚህ በላይ የሚለው የለኝምና ጌታ ይባርክ። በጣም ተባረክ። ወደ አራተኛ ጥያቄ ስናልፍ አራተኛው በአቴንስ የነበሩ ፈላስፎችና ሰዎች ለጳውሎስ መልእክት የሰጡት ምላሽ ምንድነው የሚል ነው። ይሄን ከወንድማችን ከአምሮት ጋር እንሰማለን። እስቲ አምሮት ቀጥል። እሺ ተባረኩ። ከሶስተኛ ጥያቄ ጋር ብዙ ነገር ስለመሳሰል ዳባ ነካክቷል። ለማሳጠር ሞክራለሁ። አቴንስ ያው እንግዲህ የፈላስፎች ሀገር ናት። ብዙ ፈላስፋዎች እንዳሉ፣ ፈላስፋዎች ደግሞ በመጠየቅ ነው የሚያምኑት። ኩዌስቸኒንግ ማድረግ ነው ያ ፈላስፋዎች። በታሪክም በምንም እንደምናውቀው ቅድም ዳባም እንደጠቀሰው እና እንደ አይሁዶች ጭፍን በአንድ አቅጣጫ ብቻ የሚሄድ አይነት ሰዎች አይደሉም እና የሆነ አዲስ ነገር ሲመጣ ለመጠየቅ እና ለማወቅ የሚጓጉ ሰዎች ከመሆናቸው የተነሳ ጳውሎስን ጥያቄ ለመጠየቅ ነው። ከክርክር ጀምሮ ከ18 ጀምሮ ስናይ ይከራከሩ ነበረ። ከዛም አዳዲስ ነገሮች ካለ ለማወቅ ይሞክሩ ነበር እና ከዛም ወደ አሪዮስፋጎስ ወደ ተባለ ስፍራ ሄዶ ከጳውሎስ ነው ለመስማት የፈለጉት ማለት ነው። እና ጳውሎስ ደግሞ ሲሰብክ እዚህ ጋር ሲስተማቲክ ሆኖ ነው። ቀጥታ ምንድነው አብዛኞቹ ፈላስፋዎቹ እዚህ ጋር ያሉት እንደ አይሁዶች በብሉይ ኪዳን አንብቦ ከዛ ጋር ከሙሴ ጋር ተያዘ ነገር ላይ ሳይሆን የሚጠይቁት አዲስ ነገር ከማወቅ አንፃር ስለሆነ እሱ እንዴት አድርጎ ሲስተማቲካሊ ስለ ክርስቶስ መናገር እንዳለበት ነው
ሲሞክር የነበረው ማለት ነው። እናም ሰዎቹ አዲስ ነገርን ለመስማት ሲጠይቁት ከሱ ማወቅ እንደሚፈልጉ ያንን በመጠቀም 21 ላይ እንደምናየው የአቴና ሰዎች ያው እንዲሁም በዚያ የሚኖሩ ሁሉ ስለ አዳዲስ ነገር ያው ስለ ክርስቶስ ነው፣ ስለዛ ለመስማት ብሎ ነው እሱን ለማወያየት የፈለጉት ማለት ነው። እና ጳውሎስም ያንን ያገኘውን እድል ተጠቅሞ ስለ አቴና ሰዎች ስለ ሃይማኖታቸው ያላቸውን ስለ ጣዖት ያላቸውን ነገር ታሳቢ በማድረግ ከዛም መካከል የማይታወቅ አምላክ የሚለውን ነጥብ ነው የያዘው ማለት ነው። የማይታወቅ አምላክ የሚል ጽፈት ያለበትን መሰዊያ ያንን ነው የንግግሩ ዋና መነሻ ያደረገው ማለት ነው። የማይታወቅ አምላክ ምክንያቱም ፈላስፋዎቹ የሚጠይቁ ሰዎች ያ የማይታወቅ አምላክ ማን ነው? ሌሎችን ጣዖቶች ያውቃሉ ስለሚያውቁ በአይናቸው ስለሚያዩ ቀርጾ ስለሆነ ያ ስለማይታወቁ አምላክ እሱ ለማውራት ኢንተረስትድ ሆነ። በዛው አማካይነት ስለ እግዚአብሔር ተናገረ፣ እንዴት እንደፈጠረ፣ የሰው ልጅን እንዴት እንደፈጠረ፣ እንዴት እስትንፋስን እንደሰጠ አስረዳቸው። ሰዎች ደግሞ እግዚአብሔርን ተመራምሮ መድረስ ይችሉ እንደሆነ እንጂ ከኛ ሩቅ እንዳልሆነ፣ ከነሱ መካከል ጥበበኞች ደግሞ ወገናችን እንደሆነ ብሎ የተናገሩትን በመጥቀስ ስለ እግዚአብሔር እንዲያውቁ ሆኖ ያደረገው ቀጥታ ወደ ኢየሱስ አልሄደም ማለት ነው። እና ከዛም ጀምሮ ኢየሱስ ደግሞ ማለት እግዚአብሔር የማይታይ አምላክ የሰውን ልጅ የሰጠ እስትንፋስን የሰጠ ምድርን ሰማይን የሰራ የሱ ልጆች የሆንን ደግሞ እሱን ለማወቅ ቅርጻ ቅርጽ ወርቅ ምስል በመስራት መሆን እንደሌለበት ሎጂካሊ ያስረዳቸው ነው። ሰዎቹ ፈላስፋ ስለሆኑ እንዲረዱት ይሄን ሁሉ ነገር ሰማይን ምድርን የፈጠረ የሰውን ልጅ የፈጠረ እስትንፋስ የሰጠ የእድሜያችንን ጣሪያ ገደብ የወሰነ እና ያን ሁሉ ያደረገ ጠቢብ አምላክ እኛ የሰው ልጆች በሰራነው በቀረጽነው ምስል ውስጥ አድርገን ማሰባችን ተገቢ አይደለም ብሎ ነው 29 ላይ እንደምናየው ያስቀምጠው ማለት ነው። ያንን ደግሞ ያመኑ ሲሄድ ትንሽ ሾክ ያደረጋቸው ምንድነው ያንን ምስክር ይሆን ዘንድ ክርስቶስ እንደመጣ እንደሞተ ክርስቶስን ደግሞ ከሙታን እንዳስነሳው ማለት ከሞት መነሳት የሚለውን ነገር ፈላስፋዎቹ ብዙም አዲስ ስለሆነባቸው ነው እዚህ ጋር ቻሌንጅ ለማድረግ የሞከሩት ማለት ነው። እና እንዴት የሰው ልጅ ከሞተ በኋላ እንዴት ይነሳል የሚል ነገር ግራ ስለገባቸው ምክንያቱም የነሱ ባክግራውንድ ስለ ክርስቶስ በትንቢት የተነገረው በኢሳያስ የተነገረው በመዝሙር የተነገሩ ነገሮች ላይ አይደለም ትኩረታቸው አዲስ ነገር ከማወቅ አንፃር ስለሆነ እንዴት ይሄ ሊሆን ይችላል የሚል ጥያቄ ጠይቆ ነው እና ለማፈዝ የሞከሩት ማለት ነው። ያም ሆኖ ይህ መልእክቱን አስተላልፏል ጳውሎስ። ከዛም ሰዎች የፍርድ ቤት ዳኛ የነበረ ሰው እና አንዲት ሴት የማሪስ የሚባሉት ከሱ ጋር እንደተባበሩና በዚህ ምክንያት በጳውሎስ ስብከት ምክንያት ስለ ክርስቶስ እንዳወቁ ነው እዚህ ጋር የምንረዳው ማለት ነው። ስለዚህ በአቴና የነበሩ ፈላስፎች ምንድነው ስለ ክርስቶስ ለማወቅ ጓጉተዋል፣ ጠይቀዋል። ጳውሎስ ደግሞ ሲስተማቲክ በሆነ መንገድ ለፈላስፎች በመሆን ቋንቋ ስለ ክርስቶስ ገልጠዋል፣ አሳውቋል። ከዛ በኋላ ያው ማመን ማወቅ የነሱ ድርሻ ስለሆነ ያመኑም አሉ ያላመኑም አሉ። ይሄ ነው እና የኔ አንደርስታንዲንግ ተባረኩ። ጌታ ይባርክ ዳባ አምሮት። በዚህም እንግዲህ ከዛኛው ተመሳሳይነት ያለው ጥያቄ ስለሆነ ምንም ብናልፍ የተሻለ ነው። ቀጣዩ ጳውሎስ በተሰሎንቄ በቤሪያ እና በአቴንስ ካከናወናቸው አገልግሎቶች የትኞቹን ቁልፍ ጭብጦች ወይም ነጥቦች ልንጠቀምባቸው እንችላለን የሚል ነው መጨረሻው። ይሄን እንግዲህ ለመክሊት እድል እሰጣታለሁ። ይሰማል ድምጼ? ይሰማል። ኦኬ። አንድ እስከ አራተኛ ጥያቄ ላይ በደንብ ያለው ነገር በደንብ ተብራርቷል። በተሰሎንቄ በቤሪያ በአቴና የነበሩትን እንትን በደንብ አይተናል እና ጥያቄ ቁጥር 5 ላይ እንደማጠቃለያ ነገር እንትን ነው እና ምንድነው ቁልፍ ነገሮች ወይም ትልልቅ ጭብጦች ብዬ እኔ ለራሴ ያሰብኩት የያዝኩት ነገር በተለይ በተሰሎንቄና በቤሪያ ያሉ ስናያቸው
አይሁዳውያን የግሪክ ሰዎች ሊሆን ይችላሉ። ብቻ እሱ ወደ ምኩራብ እየገባ ያስተምር ነበረ። የሚያወሩበት የሆነ ከብሉይ ኪዳን እየጠቀሰ ነበር የሚያወሩት፣ የሆነ ያላቸው እውቀት ነበረ ምናምን እና ብቻ ወደ ቅድም በደንብ ስለተብራራ ዋናው ነጥብ እዚህ ጋር ግን ለእኔም ልጠቀምበት የወሰድኩት ነገር በተሰሎንቄም በቤሪያም ያሉ ሰዎች በደንብ ከመጽሐፍ ቅዱስ ጋር ግንኙነት ነበራቸው። ጳውሎስም እያንዳንዱን ነገር ይጠቅስ የነበረው ከእግዚአብሔር ቃል ነው እና በደንብ እውቀት እንደነበረው ከዛ ደግሞ እነሱም ደግሞ ዝም ብሎ እንደማይቀበሉት መጽሐፍትን ይመረምሩ እንደነበረ ያጠኑ እንደነበረ በጣም ያሳየናል ማለት ነው። እና ተቀበሉት እኮ ግን ሲቀበሉትም ወይም ሳይቀበሉትም ይሁን እውቀትም ስለነበራቸው ከዚህ በፊት የሚያነቡም አይሁዳውያንም ስለነበሩ ቃሉን ይመረምሩ ነበር። እና አንድ ትልቅ ነጥብ እዚህ ጋር ያየሁት ነገር ምንድን ነው? ምን ያህል መጽሐፍ ቅዱስ አስፈላጊ እንደሆነ ማለትም የስህተትን ትምህርት ይሁን እውነተኛ ነገር የምመረምረው በመጽሐፍ ቅዱስ እንደሆነ እየተረዳው ነበር። እና ሁሉን ነገር የምንመረምረው በመጽሐፍ ቅዱስ እንደሆነ ማለት አዲስ ትምህርት ነው ለነሱ የሚያወራው ስለ መሲሁ ነው እያወራ ያለው እና እነሱ ደግሞ ይህ ነገር አይቀበሉትም። እና ግን ይነግራቸው ያስረዳቸው የነበረው ከመጽሐፍ ቅዱስ ነው። እነሱም ደግሞ እንትን ነበሩ፣ ይቀበሉ ነበረ፣ ይመረምሩ ነበር። እና ብቻ ትልቁ ነጥብ በቤሪያ እና በተሰሎንቄ የነበሩ ሰዎች መጽሐፍን መመርመራቸው፣ ማጥናታቸው ከዛ ደግሞ እውነተኛ መልስም ያለው መጽሐፍ ቅዱስ ውስጥ ስለሆነ ብዙ ጊዜ ይባላል አይደለ? ብዙ ሰው ሲል ሰማለሁ እና የሆነ ለሰው ለመመለስ ምናምን ብሎ ብዙ ሰው መጽሐፍ ቅዱስ ሲያነብ በቃ ያምናል፣ አማኝ ይሆናል። ሃይማኖት መቀየር ሳይሆን በክርስቶስ ኢየሱስ ያምናል። ቢካዝ እዚህ ጋር ጳውሎስም ይላቸው የነበረ ዋናው ነገር ስለ ክርስቶስ ሞትና ትንሣኤ በደንብ ይነግራቸው ነበር። እና መጽሐፍ ቅዱስ ደግሞ ያለው ሁሉ ነገር ብሉይ ኪዳን እና አዲስ ኪዳን ካየነው በጣም የተቆራኘ ነው፣ በጣም ማለት ነው። እና ኢቭን እያንዳንዷ ነገር ስለ ክርስቶስ ስለ መሲሁ ነው የምታወራው ብሉይ ኪዳን እና ያንን ነገር እንዲያስተውሉ አድርጓቸዋል። እነሱም በጣም ይመረምሩ ነበር። ትልቁ ነገር ይሄ ነው። እና ለእኛም መጽሐፍ ቅዱስን መመርመር እንዳለብን ማንበብ ማወቅ እንዳለብን መሰረታችን እሱ እንደሆነ ተምሬያለሁ ባጭሩ። ሁለተኛ ነገር ደግሞ የአቴና ሰዎች ላይ ስንመጣ የተጠቀሙ ስትራቴጂ አይተናል። እና እኛም በተለያየ በምናገለግልበት ጊዜ ለሰዎች ወንጌል በምንሰብክበት ጊዜ ያላቸውን የነዛን ሰዎች ባህል ማወቅ እንዳለብን ማለትም እነዚህ አሁን የአቴና ሰዎች ቅድም እየተባለ እንደነበረ እነዚህ አይሁዳውያን ናቸው፣ የጌታን ማለት የሆነ በመጽሐፍ ቅዱስ ዙሪያ ማውራት ይችላሉ። እነዚህ ደግሞ አያውቁም፣ በጣም በአድ አማልክት ጣዖት የሚያመልኩ ነበር። አምላካቸው አይደለም፣ ጌታን አያውቁትም፣ እግዚአብሔርን አያውቁትም ሲጀምር ማለት ነው። ከዛ ደግሞ አለማወቃቸው ጣዖት ማምለካቸው ብቻ አይደለም፣ እነዚህ ሰዎች ሌላ ታሪክ ውስጥ የገባች ፈላስፎች ናቸው። ኢቨን እዚህ ጋር ስናይ እኮ ጳውሎስ ሊሰሙ የፈለጉት እነሱ ይላል አዲስ ነገር የሚናገሩ ወይም የሚሰሙ ነበሩ። የሆነ ልማዳዊ የሆነ ነገር መስማት የሚፈልጉም የሚናገሩም አይደሉም። የሆነ ያልተለመደ ነገር ላይ ያሉ ሰዎች ናቸው። እና እነዚህ ሰዎችን ለመድረስ የተጠቀመበት ዘዴ በጣም ደስ የሚል በጣም የሚገርም በጣም ጥበብ የተሞላው መንገድ ነበር። እና እኛም ትልቁ ነገር ምንድነው በምንሰብክበት ጊዜ ሊሆን ይችላል በምናስተምርበት ጊዜ ኢቨን እያንዳንዷን ነገር በምናደርግበት ጊዜ የአድማጮችን እንትን መረዳት አለብን። የሚሰማን ሰው ምንድን ነው፣ ሳይኮሎጂ ምንድን ነው፣ የሆነ በጥበብ መስበክ አለብን። መጽሐፍ ቅዱስ ለምሳሌ ለሕፃን ስንሰብክ፣ ለትልቅ ሰው ስንሰብክ፣ ለሚያምን በተለያየ አይነት እንደምንናገረው ሁሉ በጥበብ መስበክ እንዳለብን። አንዳንዴ በቃ የምናያቸው ነገሮች በጥበብ ላይሆን ይችላል። ሰውን የሚሰብር ሰውን ድጋሚ እንኳን ገና አንዳንድ ሰው አይታችሁ ከሆነ ለምስክርነት ሲጀምር እንኳን በማይጀመር ቃል ይጀምራል። ከዛ ቀጣዩን አይሰማውም ሰው እና እሱ ግን ሲጀምር ገና የራሳቸውን አምላክ የማይታወቅ አምላክ የሚባለው እሱ እኮ ብሎ ጀመረ። በእነሱ ስለሱ ነገራቸው ምናምን እና ትልቅ እንትን ነው የዛን እንትን ባህል ማወቅ። ሌላው ደግሞ የመጨረሻ ነገር ደግሞ ትልቁ ብዬ እንትን ያልኩት ትኩረት ማድረግ ያለብን ብዬ ሌላ ነጥብ የወሰድኩት በሁሉም ቦታ ሲናገር ሜቢ የሚናገርበትን መንገድ ይቀይር ይሆናል እንጂ ትኩረቱ ክርስቶስ ላይ ብቻ ነበር። የክርስቶስ ሞትና ትንሣኤ ላይ ነው። ከዛ ድጋሚ ደግሞ የዘላለም ሕይወት ስለሚባለው ነገር በጣም
በተለያየ አማርኛ ይሁን እንጂ ማለት በተለያየ እንትን ይሁን እንጂ መንገድ ይሁን እንጂ የሚነግራቸው አንድ ነገር ነው። ስለ ክርስቶስ ነበር ይነግራቸው የነበረው። ያ ትልቅ ነገር ነው እና ሁሉንም ደግሞ ወደ ንስሐ የሚያመጣ ትምህርት ነበረ። ሁሉንም በተለያየ መንገድ እንኳን ቢሆንና ጥበብ የተሞላ ነበር እና ይሄ በጣም ትልቅ እንትን ነው የተማርኩት። ቃሉን ስለማንበብ ባህልን ስለማወቅ የተደራሹን ስለማወቅ ሲቀጥል ፎከሳችን ትንሣኤውን ሞቱ ላይ ክርስቶስ ላይ መሲሁ ላይ እንደሆነ እና ሰዎችን ወደ ንስሐ ማምጣት ትልቁ ጎል እንደሆነ በዚህ እንትን ላይ ተምሬያለሁ። ተባረኩ። እሺ ተባረኪ ማኪ። ሰፊ ሀሳብ ነው አነሳሽው። እኔም መጠር ያለውን ነገር ልጨምርና ወደ ቀጣዩ እንሄዳለን። በዚህ ክፍል ላይ እንግዲህ ቁልፍ ጭብጦች ወይም ዋና ዋና ነጥቦች ልንጠቀምባቸው የምንችላቸው እንግዲህ እህታችን ማኪ እንዳለችው ትልቁ ነገር ጳውሎስ በዚህ ስፍራ በተለይ በተሰሎንቄ ላይ ካነሳቸው ነገሮች አንዱ ምንድነው? የክርስቶስን አዳኝነት ሲያነሳ እንመለከታለን። ምንድነው ብለው በሶስተኛ ቁጥር ላይ ምንድነው ብለው ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ብሎ ሲሰብክ ነበር። ስለዚህ ክርስቶስን በዚህ ክፍል ላይ በጣም ጎላ አድርጎ ሲያስተምር እንደነበረ ወይም ሲሰብክ እንደነበረ፣ ሁለተኛ ደግሞ ሲሰብክም በቁጥር 2 ላይ መጽሐፉን እየገለጠ ከመጽሐፉ እየጠቀሰ እየገለጠ ሲያስተምር እንደነበረ፣ ትምህርቱ አፈ ታሪክ አይደለም ወይ ታሪክ ላይ ወይ የሆነ ቲዎሪ ላይ የተመሰረተ አይደለም። መጽሐፉን እየገለጠ እየከፈተ እየጠቀሰ ነው የሚያስተምረው። ይሄ ትልቁ ጭብጥ ብለን ከምንወስዳቸው ነገሮች አንዱ ነው። ሁለተኛ ደግሞ የእግዚአብሔርን ክብር ሲገልጽ ምንድነው ብሎ 24ኛው ቁጥር ላይ ዓለምንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሰራው መቅደስ አይኖርም ብለን። ስለዚህ ከዚህ በፊት አይሁዶች የሚያውቁት ነገር ምንድነው? መቅደስ ላይ ቤተ መቅደስ ላይ ነው እግዚአብሔር ይኖራል ብሎ የሚያምኑት። ቤተ መቅደስን ነው እግዚአብሔርን ሊያገኙት የሚፈልጉት። ስለዚህ እግዚአብሔር ቤተ መቅደስ የሰው እጅ በሰራበት ቤት ላይ እንደማይኖር እና ደግሞ በ25ኛ ቁጥር ላይ ምንድነው ብሎ እርሱም ሕይወትንና እስትንፋስን ሁሉንም ለሁሉም ይሰጣልና አንዳች እንደማይጎድለው በሰው እጅ አይገለገልም። እኛ በምናደርጋቸው ቁሳቁሶች፣ በምንቀርባቸው ቁሳቁሶች፣ በምንቀርጻቸው ቁሳቁሶች እግዚአብሔር አይገለገልበትም። ከዛ ሁሉ ጣዖት ውጡ፣ እግዚአብሔር ፈጣሪ ነው፣ እሱ በፈጠራችሁበት እናንተ በእጃችሁ በሰራችሁበት የሚገለገል አይደለም ብሎ ይሄን ጎላ አድርጎ የሚያሳይበት ነው። ሌላ ደግሞ የክርስቶስን ትንሣኤ ሙታንና ትንሣኤን የክርስቶስን እየገለጠ ያሳየበት ነው። ሌላ ደግሞ ምንድነው እዚህ ጋር ያረጋገጠው? በተለይ በ31ኛ ቁጥር ላይ ቀን ቀጠሮዋልና በዚያን ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ልፈርድ አለው። ስለዚህም እርሱን ከሙታን በማስነሳቱ ሁሉን አረጋግጧል የሚለውን ቁጥር 32 ደግሞ የሙታንንም ትንሣኤ በሰሙ ጊዜ እኩሌቶቹ አፌዙበት፣ እኩሌቶቹ ግን ለዚህ ነገር ሁለተኛ እንሰማለን አሉ። ስለዚህ የክርስቶስን ሙታንና ትንሣኤን በጣም ገልጦላቸው ሲያስተምር እንደነበረ በዚህ ክፍል ላይ እንደ ጭብጥ የምናየው ይሄ ነው። እኛም ለወደፊት እንግዲህ ለህይወታችን ልንጠቀም የሚገባው ትልቁ ነገር የክርስቶስን ነገር ስናስተምር ከመጽሐፍ ቅዱስ መጥቀስ እንዳለብን። ብዙም ጊዜ እኛ ጎረቤቶቻችን እንግዲህ ሲያስተምሩ መጽሐፍ ብቻ አይደለም የምናስተምረው፣ ገድላት አሉ፣ ተአምራት አሉ፣ ሌላም ነገሮች አሉ የምለውን ነገር ይሄን ካልጨመረን እንዴት መጽሐፍ ቅዱስ ብቻ እናስተምራለን የሚሉት ማለት ይሄ ሐዋርያትም ትላልቅ አባቶችም ያላደረጉበት ያላስተማሩበት። ስለዚህ የኛ ሁሉ ነገራችን መሰረት የሚሆነው መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስን ገልጠን ነው ማስተማር ያለብን። ተባረኩ። አሁን ቀጣይ ወደ ምዕራፍ
18ኛ ላይ ነው የምናልፈው። አንደኛ ጥያቄ ምንድነው ብለው ጳውሎስ በቆሮንቶስ ከአቂላና ከጵርስቅላ ጋር የተገናኘው እንዴት ነው የሚል ነው። ይህ በጣም አጭር ምላሽ ነው። ጳውሎስ በቆሮንቶስ ለመስበክ የነበረው አቀራረብ ምን ነበረ? አይሁዳውያንስ ምን ምላሽ ሰጡ የሚል ነው። ሶስተኛ ጳውሎስ በቆሮንቶስ ለምን ያህል ጊዜ ቆየ የሚል ነው። ይህም ጥቂት መልስ ነው። አገልግሎቱስ ምን ተጽዕኖ አሳድሯል የሚል ነው። አራተኛ የጳውሎስ አገልግሎት ተለይቶ የምታውቀው በምንድን ነው? አቂላና ጵርስቅላ ለእድገቱ አስተዋጽኦ ያደረጉት እንዴት ነበር የሚል። ስለዚህ እዚህ ላይ አጠር ያለ ምላሽ ነው የምንሰጠው። እንግዲህ አንደኛውን ጥያቄ አማኑኤል ነው የሚጀምረው። አንደኛውን ጥያቄ ወንድማችን አማን ይጀምራል። ቀጥል አማን። ኦኬ ተባረክ። እንግዲህ ያው ጥያቄ አጭር መልስ የሚፈልግ ነው። ጳውሎስ በቆሮንቶስ ከአቂላና ከጵርስቅላ ጋር የተገናኘው እንዴት ነው የሚል ነው። እንግዲህ ጳውሎስ ቅድም እንዳየነው ከተሰሎንቄ ወደ ቤሪያ፣ ከቤሪያ ወደ አቴን ያው እየተሰደደ እያገለገለ ነው የቆየው። ከዛ በኋላ ከአቴን በኋላ ቀጥታ የመጣው ወደ ቆሮንቶስ ነው ማለት ነው። ቆሮንቶስ ላይ ደግሞ የተገናኘው ከማን ጋር ነው? ከአቂላና ከጵርስቅላ ጋር። አቂላ ማለት ባል ነው የወገኑ እንግዲህ የጳንጦስ ወገን የሚሆን ነው። የጳንጦስ ሰው ነው። የሱ ሚስት ደግሞ ክርስጵላ ትባላለች። እና እነዚህ ሰዎች አቂላና ጵርስቅላ የመጡት ከየት ነው? እነዚህ አይሁዳውያን ናቸው። ከየት የመጡ ናቸው? ከኢጣሊያ የመጡ ናቸው፣ ወይም ከሮም ማለት ነው፣ ወይም ከኢጣሊያ የመጡ ናቸው። የመጡበት ምክንያት ምንድን ነው? ያው የጣሊያን አገረ ገዢ የነበረው ቃላዲዮስ የሚባል ገዢ እንግዲህ ባለስልጣን አይሁዶች ጣሊያንን ለቆ እንዲወጡ ዘንድ አዞ ስለነበረ በዛ ምክንያት ተሰደው እነሱ ወዴት መጥቶ ነበር? ወደ ቆሮንቶስ መጥቶ ነበር። ጳውሎስ ደግሞ ከአቴና አገልግሎት በኋላ እዛ እንግዲህ ከአሬስፋጎስ ላይ ለአቴና ሰዎች ለፈላስፋዎች ከሰበካ በኋላ ያው ግማሾቹ እየተቀበሉ ደግሞ መስማት እየፈለጉ ሌሎቹ እየተቃወሙ፣ ግን እሱ እነሱን ጥሎ መናገር ያለበትን እውነት ተናግሮ ያው ወደ ቆሮንቶስ እንደመጣ እንመለከታለን። ከመጣ በኋላ ግን አብሮ የሆነ ስራ እየሰሩ እንደነበረ እንመለከታለን። ያም ስራ ያገናኘው ስራቸውም ተመሳሳይ ስለነበረ የድንኳን ስራ ይሰሩ ነበር። እንግዲህ አቂላና ጵርስቅላ የድንኳን ስራ ይሰሩ ነበር። ጳውሎስም በአገልግሎት በሌለው ቀን የድንኳን ስራ ይሰራ ነበር። ግን በየሰንበቱ እየሄደ በምኩራብ ላይ ለቆሮንቶስ ሰዎች ደግሞ መጽሐፉን ገልጦ አሁንም ኢየሱስ ክርስቶስ እንደሆነ ስለ ኢየሱስ ክርስቶስነትና ስለ ትንሣኤ እዛም ሲሰብክ ሲያገለግል እንደነበረ እንመለከታለን። እንግዲህ የተገናኙት አጋጣሚ ያ ነው። ጳውሎስ በአገልግሎት ምክንያት ከአቴና ተሰደው ወደ ቆሮንቶስ እንደመጣ፣ አቂላና ጵርስቅላ ደግሞ ከጣሊያን ወደ ቆሮንቶስ መጥተው እንዲገናኙ ያደረገው ደግሞ የሚሰሩበት ስራ ተመሳሳይ ስለነበረ በዛ ስራ ይገናኙ እንደነበረ አንድ ላይ ሲሰሩ እንደነበረ ነው እስከ ቁጥር 4 ድረስ ባለው ክፍል የምናየው ማለት ነው። ተባረኩ። ሸማን ጌታ ይባርክ። በቀጣዩ በሁለተኛ ጥያቄ ላይ ነው የምናልፈው። ሁለተኛው ጥያቄ ከእህታችን ከመክሊት ጋር። እሺ፣ ጳውሎስ በቆሮንቶስ ለመስበክ የነበረው አቀራረብ ምን አይነት ነበር? አይሁዳውያን ምላሽ ሰጡ የሚለው ላይ ተመሳሳይ ነበረ ከሌሎቹ ጋር። ቢካዝ እዚህ ያሉት አይሁዳውያን የግሪክ ሰዎች ስለነበሩ ተመሳሳይ ነው። በምኩራብ ገብቶ እንዳወሩ ይነግረናል። ከዛ ድጋሚ ደግሞ እንዳልተቀበሉት ይነገረናል እና አቀራረቡ ከሌሎቹ ጋር ተመሳሳይ በምኩራብ ገብቶ ያስተምራቸው ነበረ።
ምላሻቸው ደግሞ አልተቀበሉትም ነበረ። እንደሰደቡት በጣም እንትን እንዳሉት እንዳልተቀበሉት ይናገረናል። ከዛ ደግሞ እሱ የሰጠው ምላሽ እነሱ ባልተቀበሉት ጊዜ እንደሄደ ልብሱን አራግፎ እንደሄደ ያሳየናል እና ወደ አህዛብ እንደሄደ ያሳየናል እና ባጭሩ እነሱ የሰጡት ምላሽ አልተቀበሉትም ነበረ። እሺ ጌታ ይባርክሽ ማኪ። ጳውሎስ በቆሮንቶስ ለመስበክ የነበረው አቀራረብ ምን ነበረ? አይሁዳውንስ ምን ምላሽ ሰጠው የሚለው እንግዲህ ከ4 እስከ 6 ባለው ክፍል ላይ ነው የምናየው። እህታችን እንዳለችው ያው አቀራረቡ ከሌላ ጊዜ ለየት ያለም ነገር ብዙ ባይኖርም እዚህ ግን ትንሽ ከሌላ ጊዜ ለየት የሚያደርገው ምንድን ነው? እነዚህ ሰዎች ለመቀበል ፈቃደኛ አልነበሩም። በዛ ጳውሎስ ምንድነው አለ ምኩራብ ላይ ከገባው በኋላ ተቃውሞ ገጠመ። ይሄ ተቃውሞ ሲገጥማቸው ምንድነው አዋራውን አራግፎ ነው የወጣው። አዋራውን አራግፎ ምክንያቱም አደራውን ጥሎ ጨርሶ ያማላ አደራውን ጨርሶ ከሱ የሚጠበቅበትን ኃላፊነቱን ጨርሶ መቀበል አለመቀበል የነሱ ጉዳይ ስለነበረ እንደምንድነው ምሮ ስላስና ጢሞቴዎስ ከመቄዶንያ በወረዱ ጊዜ ጳውሎስ ኢየሱስ እርሱ ክርስቶስ እንደሆነ ለአይሁድ እየመሰከረ በቃሉ ይተጋ ነበረ፣ እያስተማራቸው ነበር። ይቀበሉም አይቀበሉም እሱ በማስተማር ላይ ነበር። ነገር ግን በተቃውሞትና በተሳደቡ ጊዜ ልብሱን እያራገፈ ደማችሁ በራሳችሁ ነው፣ እኔ ንጹሕ ነኝ፣ ከእንግዲህ ወዲህ ወደ አሕዛብ እሄዳለሁ ብሎ እንደወጣ በዚህ ክፍል ላይ እንመለከታለን። እንደውም ይሄ ምንድነው እሱ ልብሱን ማራገፍ የመጨረሻ የምሬት ምልክት እንደሆነ ይነገራል በአይሁዶች ባህል ላይ ማለት ነው። አንድ ሰው የራሱን ልብስ አራግፎ የሄደ ከሆነ በቃ እኔ በራሴ በኩል ያለኝን ጨርሻለሁ፣ ይሄን መቀበል አለመቀበል ያንተ ነው ብለ የመጨረሻውን ምሬት ተናግሮ እንደወጣ በዚህ ክፍል ላይ እናያለን። እነዛ አይሁዶቹ ግን ምላሻቸው ምንድነው? ተቃውሞ የነበራቸው ማለት ነው። እሺ ሶስተኛ ጳውሎስ በቆሮንቶስ ምን ያህል ጊዜ ቆያ? አገልግሎቱስ ምን ተጽዕኖ አሳድረዋል ነው ምለው። ሶስተኛውን ጥያቄ አምሮት ነው ሐሳብ የሚሰጠው። እሺ ተባረኩ። ያው ቀጥሎ አሁንም ቆሮንቶስ ውስጥ ነን። ቆሮንቶስ ሰፊ እንደሆነች ነው እኔ የተረዳሁትና አሁን ልብሱን አራገፈው ከሄደ በኋላ ወደ 7 ቁጥር ላይ እንደምናየው ቲቶስ ኢዮጦስ ወደተባለ የአይሁድ የምኩራብ አለቃ ወደሱ ቤት ነው ሄዶና እሱም ቤቱም ምኩራብ አጠገብ ነበረ። ከዛም ሄዶ ይሄ ሰው ጌታን የሚያከብር ነው ከቤተሰቦቹ ጋር ስላመነ ጳውሎስም እንዲያምኑ አድርጎ እንዲጠመቁ ነው ያደረጋቸው። ከሱ ጋር ነው ቆይታ ያደረገው ማለት ነው። ከዛም ጌታ በራእይ ታይቶት ጳውሎስን አትፍራ፣ ተናገር፣ ዝምም አትበል፣ እኔ ካንተ ጋር ነኝ ብሎ ጌታ በራእይ ተገልጦለት እንደነገረው ቁጥር 10 ላይ እኔ ካንተ ጋር ነኝና ማንም ባንተ ላይ ተነስቶ ሊጎዳ አይችልም። ሲያሳድዱት፣ ሲጎዱት፣ ሲደበድቡት ስለነበረ ባለፉት ምዕራፎች እንዳየነው እንደዛ ነገር ስለማይፈጠር በዚች ከተማ ብዙ ሰዎች አሉኝና እዚሁ እንድትቆይና እንድታስተምር የሚለውን ራእይ ጌታ ተናገረው ማለት ነው። ከዛም ይዘው አመት በዛው ቤት በዛው አካባቢ 1 አመት እንደተቀመጠና እንዳስተማራቸው እንግዲህ በ1 አመት ውስጥ ምን ያክል ሰዎች ወደ ጌታ እንደመጡ እዚህ ጋር ባይቀመጥም ያው እንደተረዳሁት ብዙ ሰዎች ወደ ጌታ እንደመጡ፣ ምክንያቱም እዚህ ጋር የአይሁድ ምኩራብ አለቃ ከነ ቤተሰቦቹ ጌታን ስለተቀበለ ቆሮንቶስን አንድ ቦታ አድርገን መሳል የለብንም። ያው ፓርት አለ ደግሞ እዚህ ጋር የተቀበሉት አሉ ማለት ነው። ከነሱ ጋር ብዙ ቆይቷል። ከዛም ክስ እስኪነሳበትና ለሸንጎ ለፍርድ እስኪቀርብ ድረስ ለ1 አመት ቆይቷል። ያው የሸንጎ አለቃ ይሄ እንደዚህ አይነት ነገሮችን ክርክሮችን ወደ እናንተ አምጡ፣ እናንተ በህጋችሁ ፍረዱ ብሎ እስኪሰጣቸው ድረስ ባለበት ጊዜ እንደቆየ ነው። ስለዚህ አገልግሎቱ ምንድነው? ብዙ ሰዎች ስለ ጌታ እንዲያውቁ 1 አመት ማለት በጣም ሐዋርያው ጳውሎስ 1 አመት ቆየ ማለት ምን ያክል እንደሆነ ኢማጂን ልናደርግ እንችላለን፣ ምን ያክል ኢምፓክት እንዳለው ማለት ነው።
እና ከፍተኛ ተጽዕኖ እንዳመጣ ብዙ ሰዎች ወደ ጌታ እንደመጡ እንዳደረገ ነው የተረዳሁት። ተባረኩ። ተባረክ አምሮት። ጳውሎስ እንግዲህ በቆሮንቶስ ምን ያህል ጊዜ ቆየ የምለው 1 ዓመት ከ6 ወር አካባቢ ነው የቆየው። በዛ ቅድም ወንድማችን እንዳለው በ9 እና 10 ቁጥር ላይ እናገኛለን ሐሳቡን። ጌታም በሌሊት በራእይ ጳውሎስን እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግ የሚያስብ የለምና አትፍራ፣ ነገር ግን ተናገር፣ ዝምም አትበል፣ በዚህ ከተማ ብዙ ሕዝብ አለኝና አለው። ምክንያቱም ጳውሎስ በአንዳንድ ነገሮች ላይ ሰግቷል። ምክንያቱም ተቃውሞም እየገጠመ ነው። ሰዎችም በሚሄዱት ነገር ላይ በጣም ተናደዋል፣ ተበሳጭተዋል፣ አዋራ እስኪያራግፍ ድረስ ደርሰዋል። እና በዛ ሰዓት ላይ ነው እግዚአብሔር ገና እዛ ጋር የምትሰራው ነገር አለ፣ ገና በዚህ ከተማ ላይ ብዙ ሕዝብ አለ ትቆያለህ የምለውን አለ። እዛ አካባቢ ላይ 1 ዓመት ከ6 ወር እንደቆየ በስፍራው ይናገራል። እና እንግዲህ ወደ 4ኛ ጥያቄ ነው የምናልፈው። ይሄን በሁለት ሐሳብ ነው አለ። ሁለቱንም ሐሳብ አንደኛውን ከዳባ ሁለተኛውን ደግሞ ከይታችን ከዲቦ ጋር የአጵሎስ አገልግሎት ተለይቶ የምታወቀው በምንድን ነው የሚል ዳባ ምላሽ ይሰጣል። አቂላና ጵርስቅላ ለእድገቱ አስተዋጽኦ ያደረጉት እንዴት ነበረ? እሺ ተባረኩ ሁላችሁ እስካሁን ላይ ያለውን መገለጻችሁት። እንግዲህ እዚህ ጋር የአጵሎስ አገልግሎት ተለይቶ የሚታወቅ በምንድን ነው የሚል በአጭሩ ለመመለስ ይሞክራለሁ። እንግዲህ አጵሎስ ማን ነው የሚለውን ማየቱ ትንሽ አስፈላጊ ነውና አጵሎስ የእስክንድሪያ ሰው የሆነ ነገር አዋቂ የነበረ እንደነበረ ያስቀምጣልና መጽሐፍትን የመረመረ የተማረ ነበር። እንግዲህ የሚገልጽበት ሚንስ ትንሽ የሚለየው በምንድን ነው ወደምለው በቀጥታ ለመምጣት ደግሞ እርሱ የጌታን መንገድ የተማረ የዮሐንስን ጥምቀት ብቻ አውቆ በመንፈስ ሲቃጠል ስለ ኢየሱስ ይናገርና በትክክል ያስተምር ነበር ይላል። እንግዲህ እዚህ ጋር ነው ፖይንቱ። ምንድን ነው ብሉይ ኪዳንን የማያውቅ የዮሐንስን ጥምቀትን የማያውቅ በተለይ ደግሞ አሁን በወንጌል ስርጭት ሌሎቹ እንደማስተምሩት እነ ጳውሎስ እሱ ያላገኘ ትምህርት ደግሞ አለ። በሌላ ትምህርት እንደውም እስክንድሪያ በጣም በማስተማር የታወቀች በጣም ብዙ አይሁዳውያን የሚኖሩበት እንደውም ከኢየሩሳሌም ይልቅ እዛ በብዛት እንደሚኖሩና በጣም ብዙ ብሉይ ኪዳንን እንደተማረ ይታወቃል። እና እንደዛም ደግሞ በመንፈስ የተቀጣጠለ ሰው እንደነበረ ያስቀምጣል። ነገር ግን ከሞት ትንሣኤ በኋላ ኢየሱስ ያስተማረ እንደዛም ደግሞ ስለ በዓለ ሃምሳ ስለ መንፈስ ቅዱስ መውረድ ስለዚህ ዮሐንስ በውሃ ሲጠምቅ ነበረ፣ ከኔ በኋላ የሚመጣው ግን በእሳት እና በመንፈስ ቅዱስ ይጠቅማቸዋል ያለውን ይሄንን ዲቴል አቅምና እዚህ ጋር ይጎለው እንደነበረ ነው። ስለዚህ በምኩራብም በድፍረት ሲያስተምር እሱ እስከዚህ በማውቃት ነገር ነው። እስከዚህ በማውቃት ነገር ደግሞ በጣም የታመነ እንደዛም ደግሞ በእውቀት ጥልቅ እንደነበረ እና እዚህ ጋር ግን የሚጎለው ደግሞ የኢየሱስ ከሙታን ተነስቶ ያስተማረና እንደዛም ደግሞ ይህ አዲስ ኪዳን ትምህርት እንደሚጎለው ያስቀምጣልና ስለዚህ ከዚህ በኋላ አቂላና ጵርስቅላ ይሄንን ክፍተቱን ነው የሞሉ። ቁጭ ብሎ ሰምቶ እሱ በድፍረት ሲናገር እንደውም ብዙ ጊዜ ሲከራከርም ሲያሸንፍ እንደነበረ ብዙ ነገር ስለሱ ይቀመጣልና ነገር ግን እሱን ክፍተት ሲሞሉለት እናያለን። እና ይሄ ነው ትንሽ የእሱ አስተምሮ የነበረ ብሉይ ኪዳን ላይ ያተኮረ እንደነበረ ነው ያጠናው። ተባረኩ።
ጌታ ይባርካችሁ። እኔም አጠር ያለ ነገር ነው የምናገረው። ሁላችሁንም እግዚአብሔር አብዝቶ ይባርካችሁ። በዚህ በአጵሎስ አገልግሎት ተለይቶ የምታወቀው በምንድን ነው? አቅላና ጵርስቅላ ለእድገቱ አስተዋጽኦ ያደረጉት እንዴት ነበር የምለው እንግዲህ በአገልግሎቱ የምንለይበትን ያው ሁለታችሁም አንስታችኋል። ተባረኩ። ግን እነዚህ አቅላና ጵርስቅላ ለእድገቱ አስተዋጽኦ ያደረጉት እሱ ሲያስተምር ሲከታተሉ ነበር እና ማብራሪያው ላይ ሲታዩ ምንድነው ብለው ትኩረቱ ቅድም ሲባል እንደነበረ በዮሐንስ ጥምቀት አካባቢ ላይ ነው እሱ ትኩረት አድርጎ ሲያስተምር የነበረው እና በጣም የተማረ ሰው ነው፣ የቃል ዕውቀት ያለ ሰው ነው እና በሚያስተምረው ነገር ላይ ወደ መጽሐፍ ቅዱሱ መሰረትና ክርስቶስንም በሚመለከተው ከዛ ከዮሐንስ ጥምቀት አልፎ እንዲመጣ ሲፈልጉ አቅላና ጵርስቅላ ምንድነው ያደረጉት? ትምህርቱን ካስተማረ በኋላ እስከ ቤት ወስደው አስተማሩ ነው። እስከ ቤት ወስደው በመድረኩ ላይ አልተናገሩም። ከዛ በኋላ እስከ ቤት ወስደው መክረው እንድነው ማስተማር አለበት እንድነው ማድረግ አለበት ብሎ መክረው እሱም ደግሞ በዛ ምክክራቸው ላይ ተስማምቶ ከዛ በኋላ አገልግሎቱን እንዲቀጥል በዛ አስተዋጽኦ እንዳደረጉ ነው በዚህ ክፍል ላይ የምናገረው ማለት ነው። ጌታ ይባርካችሁ።